ማሂ ፋሚሊዎች ማሂ ቹትና እንኳን አደረሰሽ ማሂ። ዛሬ የመጣሁት አንቺ ጋር የኔ ፍቅር አንቺ ጋር የመጣሁት ያው እንኳን አደረሰሽ ለማለት ነው የኔ ቆንጆ። እንኪ ለምኑ ማለት እንኳን አደረሰሽ ነው? ለምን ይሆናል? ለፍቅረኛሞች ቀን ነው እና ብሎኝ ነው ካሜራማኑ የፍቅረኛሞች ቀን ነው ምናምን አለኝ። ቀን አላለ በአመት ባል ስጋ እንበላለን፣ በአመት ባል ጠጅ እንጠጣለን፣ በአመት ባል የሚለውን ዘፈን አላውቀውም። የምርሽን ነው? እኔ ግን አውቀዋለሁ። እሺ አሁን ለማንኛውም ነው ቤት እንሂድና አጋቢ ማን ነው ቤት ይችል ጋብዝሽ። አንቺ ቤት ምግብ አለ እንደው እንጂ ይቆጠራል እንደ ፍረዱኝ አባትም እንደ ጽድቅ ረፍትም ፍረዱኝ አባትም ተክሊልን ረስቶ ፍረዱኝ አባትም ከገዳም መግባትም ፍረዱኝ አባትም መመንንሽ ምን ነው ከፍቅሬ ሽሽትም ማናለኝ ብለሽ ነው እስኪ በኔ ሞት ባይተዋራት አርግኝ አንቺ ስጠብቅ ዓለሜ ነይልኝም እንዳልሳቀቅም ጎረቤትም የለኝ ዘመድም አላውቅም ከየትኛው ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልহামዱሊላህ ቆይታ ስራ ጤና ሁሉ ሰላም። እኔ ጋር ምንም አይልም። ጠፋኝ አንድ በቃ ሳምንት በሉት። እኛ መጥፋት ስራችን ነው አመላችን ነው። አንዴ በቃ ልምድ አስቸጋሪ ነው ፋሚሊዎች ልምድና ጠፋሁኝ። ዛሬ በዓል ነው አመት በዓል ነው። አመት በዓል ደስ ይላል ፋሚሊዎች። በተለይ ልጅ ሆነን ምናምን ያሳለፍነው የአመት በዓል ድባብ የልብስ ግዙልኝ የጫማ ግዙልኝ ከተገዛ በኋላ ከነጫማችሁ ከነልብሳችሁ አልጋ ላይ ካልተኛው ልብሱን ካልጠበቅኩት የምትሉት ነገር አልናፈቃችሁ? ድጋሚ ተመልሶ ልጅነቴ ናፈቀኝ ብንባባል ደስ ባለኝ ነበር፣ ግን አለፈ። ለማንኛውም ዛሬም ልጅ ነኝ እኔ አልሸመገልኩም፣ ትልቅ ሰው አልሆንኩኝም። ዛሬም ልጅ ነኝና ዛሬ ላይም አስቸግራለሁ። አመት በዓል ሲደርስ ልብስ ግዙልኝ ብዬ አስቸግራለሁ። ኢድና አረፋ አላስቸገርኩም፣ ምክንያቱም እና የዛኔ ቡታጅራ ሰላሌኩኝ ልብስ ግዙልኝ ብዬ አላስቸገርኩኝም። ለማንኛውም አሁን አላስቸግርም አድጌያለሁና ከሀገር ውስጥም ከሀገር ውጭም ያላችሁ የክርስትና እምነት ተከታዮች የኛ ፋሚሊዎች የኛ ፋሚሊ ያልሆናችሁ እንኳን አደረሳችሁ ለማለት ያህል ነው የመጣሁትኝና በዛውም ደግሞ ያለሁበትን ለመናገር የጠፋሁበትን ምክንያት ትንሽ ጨጓራ አስቸግሮኝ ነበር የጠፋሁት እና ከማሂ ጋርም ያው እንጨቃጨቃለን፣ እንጣላለን፣ እንታረቃለን። እኛ ተጣልተን አንቀርም። እግር ታመመ ተብሎ አይቆረጥም ነው ምንድነው የሚባል ነገር አለ። ቃሉን ከምጠቀመው ብዬ ነው ፋሚሊዎች እና እኔና ማሂም ልክ እንደዛው ነን። እኛ የፈለገ ብንጣላ የፈለገ ነገር ቢፈጠር ተጣልተን ምንቀር ሰዎች አይደለንም እኔና ማሂ እና ደግሞ ዛሬ በጣም ደብሮኛል። ይሄን አበባ ይዤ የመጣሁበት ዋነኛ ምክንያት ፋሚሊዎች አያምርም? እዩት እስኪ አበባውንና እኔን እዩ። አናምርም? ይሄንን ይዘን ወደ ፍቅረኛችን ቤት ነው የምንሄደው ማለት ነው። የሐሰን ፍቅረኛ ማናት? እሱን አሳያችኋለሁ። ማን ነው ፍቅረኛ ነው እንዲያልኩት የሐሰን ጓደኛ ቤት ነው የምንሄደው። ይሄን የመሰለ አበባ ይዤ በነገራችን ላይ ዛሬ ቡታጅራ ነው ያለሁት ፋሚሊዎች። ቡታጅራ ነው ያለሁትኝ ያስታውቃል አይደል? ቡታጅራ እንዳለው ቡታጅራ የሄድኩበት ምክንያት ደግሞ ሁሉም ጓደኞቼ ለበዓል ሄደዋል። የኛ ጓደኞች ሁሉም ለአመት በዓል ሄደዋልና እኔም ለአመት በዓል ለምን ቡታጅራ ሄጄ ለምን አልበላም አልጠጣም እንኳን አደረሳችሁ ብዬ ያው መበላው እንትን መቼም ስጋ አይደለም። ለማንኛውም እያስኩኝ ነው ፋሚሊዎች። አንድ ነገር ማወያያችሁና ማማከራችሁ ነገር አለ። ዱባይ ሳውዲ ምናምን ያላችሁ የኛ ፋሚሊዎች እንደዚህ አይነት ችግር ብዙ ጊዜ ሊያጋጥማችሁ ይችላል። ምክንያቱም አብዛኞቹ ይጠፋሉ ምናምንና ይሄ አይመከርም። ያው ተገደው ነው የሚጠፉትና እኛ ደግሞ እዚህ ሚዲያ ላይ ከመጣን ጊዜ ጀምሮ በጣም ብዙ ፋሚሊዎችን አፍርተናል። እህት የሆኑ እናት የሆኑ ፋሚሊዎች አሉን። በቃ እንዴት ብዬ ልንገራችሁ? ስንጠፋ ጠፋችሁ፣ ለምን ጠፋችሁ፣ ለምንድን ነው ማትመጡት እያሉ እየደወሉ እኛን የሚናፍቁን ማለት ነው። በዛም ልክ ደግሞ
እኛም ምንቀርባቸው ፋሚሊዎች አሉ ምክንያቱም ስናወራ ነው አይደል የምንገናኘው ስልካችንን የሚያውቁ ፋሚሊዎች አሉ እንደዋወላለን በቃ ቤተሰብ ሆነናል ማለት ነው ልክ እንደ እህት እንደ ወንድም ሆነን እናወራቸዋለን ያወሩናል ችግር ካለ ይነግሩናል እንነግራቸዋለን ምናምን ማለት ነውና ከዛ ውስጥ ደግሞ አንድ እህት አለችን ፋሚሊያችን ናት እኔ ከአመት በላይ በቃ ኦሬዲ 2 አመት ማለት ይቻላል ካወኳት ማለት ነውና እህቴ ዘሩ ትባላለች ይሄው ሳምንት አለፈ አላቅም 15 ቀንም ሊሆን ይችላል በቃ እኔ ሐረር እያለሁ ነው ሁላ ቴክስት ያደረኩላት ከዛ ጊዜ ጀምሮ አልመለሰችልኝም ቴክስቴ ምክንያቱም ስንጠፋ ጠፋችሁ ትለናለች በጣም የምትወደን ፋሚሊ ናትና እኔም በጣም ወዳት እህቴ ናት ምክንያቱም በብዙ መንገድ በጣም ብዙ ችግር ላይ በነበርኩበት ጊዜ ከጎኔ የሆነች በቃ በብዙ ነገር ያገዘችኝ ፋሚሊ ናትና በጣም ጥሩ ልጅ ናት በዛ ላይ ወጣት ናት ምናምንና 15 ቀን ሙሉ ጠፋች ፋሚሊዎች ምን ልበላችሁ ጠፋች 15 ቀን ሙሉ ሳውዲ ምናምን ስትሆኑ ደግሞ እሷ ዱባይ መሰለችኝ ያለችውና ይጠፋሉ ጠፍታ ከሆነ ብዬ ነበር ያሰብኩት ግን ድንገት ማዳሟ ደግሞ ስልክ አትጠቀሚ ብላት ነበር ከዚህ በፊት እንደዛ ብላትም ቲክቶክ ምናምን ሳትጠቀም ከቆየች በሆነ በኩል ወይ ትደውላለች ወይ ቴክስት ታደርጋለች አሁን ስልኳ አይሰራም በምንም መንገድ ልናገኛት አልቻልንምና ማቃቸውን ሰዎች ጠይቄያለሁ ምናምን ሊያገኙት አልቻሉም እና ከስር ቴሌግራም ሊንኬን አስቀምጥላችኋለሁ የምታውቁ ሰዎች ካላችሁ በዛ እኔ እዚህ ቦታ አቃለው ብላችሁ ቴክስት እንድታደርጉልኝ ነው ምክንያቱም ልክ እንደኔ ሁሉ ሌሎች ፋሚሊዎቿም ቤተሰቦቿ የገዛ ቤተሰቦቿ ራሱ ይሄን ካላወቁ በጣም ተጨንቀው እንደሚሆን ነው ምገምተውና ፋሚሊዎች ከምትችሉ ሰዎች ካላችሁ እንድታግዙን ነው ማሂጋ እንሄዳለን ማሂጋ ነው የምንሄደው ማሂጋ ስንሄድ ፎቶዋ እሷ ጋር አለ እና ፎቶዋንም አሳያችኋለሁ ድንገት በደንብ የምትለዩት ፋሚሊዎች ካላችሁ ፎቶዋንም አሳያችኋለሁ ይሄው እዚህ ቦታ አለች ብቻ እኔ መኖሯን ብቻ ነው የምፈልገው ለምን አንደኛ ነገር ታስራ እንኳን ከሆነ በመንችለው መንገድ ማገዝ በመንችለው መንገድ እንድናግዛት ነው ምክንያቱም እሷ ሰው በሚያስፈልገን ሰዓት ሰው ሆና ስለተገኘች እኛም እኔ መረሳሱ አይደለሁኝ ውለታን ብቻ ሳይሆን ፋሚሊዎቼን ምጥል ሰው አይደለሁኝምና እኔም ሆንኩ ማሂ እህታችንን በቃ ታስፈልጊናለሽ እንደምንም ብለሽ ደግሞ አንዴ ብቻ አለሁ እንድትይ ነው የምንፈልገውና ፋሚሊዎች የኔ ውድ ፋሚሊዎች እኔ በጣም ነው የምወዳችሁ እንደምትወዱኝም አውቃለሁ ዛሬ ማሂ ቤት እንሄዳለን ይሄና አበባ እንሰጣታለን እኔና ማሂ እንጣላለን እንታረቃለን ብዙ ጊዜ ግን እሷ ይቅርታ አትጠይቀኝም ካያችሁ አልሸነፍ ባይናት ማሂ እሷ እንደውም ይቅርታ ከመጠየቀኝ ይልቅ እሷ እኔን የምትወደኝ እኔን ፍቅሯን የምትገልጸው በምት ነው አይደለ እኔን በመምታት ነው እሷ ውዴቷን የምትገልጸው አይደል እኔ ለምን አልማታ እኔን በመማታት ከዚህ በኋላ እንደውም እኔ ማይን በማጋጨት ከግድግዳ ጋር ከግንብ ጋር በማጋጨት ነው እኔን ፍቅሬ የምገልጽላትና እና ደግሞ ሌላኛው ዛሬ ደግሞ ላውራችሁ የምፈልገው ስለ ቻናሌ ነው ቻናሌ ምንም አዲስ ነገር የለውም ልክ ሲሰራ እንመጣለን እስከዛው እንግዲህ እንዳትረሱት እየገባችሁ የድሮ ቪዲዮዎቹን እዩ ዝም ብላችሁ ላይክ ያላረጋችሁት ካላችሁ ላይክ አድርጉት ምናምን እንዳትረሱት ብዬ ነው ይሄን ቻናል ደግሞ ሰብስክራይብ እያደረጋችሁ ወደ 100,000 እንክፈው 80,000 ገብቷል በጣም ነው የምናመሰግነው አሁን ደግሞ ሰብስክራይብ ላይክ ሼር እያደረጋችሁ ይሄንንም ከፍ አድርጉት ማሂጋ እንሄዳለን ምላችሁ ቆየ ከደወልኩኝ ሰፈር ስለሆንኩኝ ነው እና ቡታዝራ ነኝ ብዬ ምናምን ትንሽ ድራማ የፈጠርኩት ፋሚሊዎች ሆን ብዬ ነው ማሂን ራሱ እንደዛ ብያት ነበር ስትደውላት እኔ እኮ ቡታዝራ ሄጃለሁ ምናምን ብዬ ድራማ ስለሰራው ነውና ትመጣለች እስከዛው ማሂ እስክትመጣ እዚህ ጋር እንጠብቃት ካልመጣች እቤቷ እንሄዳለን ፏ እንላለን ማለት ነው ለማንኛውም መልካም የፋሲካ በዓል ይሁንላችሁ ብሉ ጠጡ ምስኪን አብሉ ዳይ ማሂ እስክትመጣ እንጠብቅ ይቆጠራል እንደ ፍረዱኝ አባትም እንደ ጽድቅ ረፍትም ፍረዱኝ አባትም ተክሊልን ረስቶ ፍረዱኝ አባትም ከገዳም መግባትም ፍረዱኝ አባትም
መመንንሽ ምን ነው ከፍቅሬ ሽሽትም ማናለኝ ብለሽ ነው እስኪ በኔ ሞት ባይተዋራት አርግኝ አንቺ ስጠብቅ ዓለሜ ነይልኝም እንዳልሳቀቅም ጎረቤትም የለኝ ዘመድም አላውቅም ከየትኛው ደብር ልምጣ ልጠይቅም ጎረቤትም የለኝ ዘመድም አላውቅም ከየትኛው ደብር ልምጣ ልጠይቅ ገዳሙ 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 እኔ ሰላም ሳትል የትኛው ወሬ ነበር ታወራ ነበር? ማሂ መጣች። ፋሚሊዎች እንዴት ነሽ? ደህና ነኝ። ደህና ነሽ? አሎ እንዴት ናችሁ? እኛ ውድ ሸበላ ሆነሽ መጣች ዛሬ። እንዴት አይ ቆንጆ ይሆንሽ ምናምን አምሮባታል። ፋሚሊዎች አምሮብሽ መጣሽ። አመሰግናለሁ። ምን ተገኘ? ምን እንደተገኘ እነግርሃለሁ ማለት ነው። አይ ሊያምርብሽ የቻለው ምን ተገኝቶ ነው? ይቅርታ አደረግልኝ። ይቅርታ አደረግልኝ? ለምን? በቃ አልኩህ እኮ አደረግልኝ አላደረግልኝም። ለምንድን ነው እኔ ይቅርታ ማድረግሽ አላደረግልሽ? ይቀራል። እኔ እኮ አልለማመጥም እንደ ሀሳብ ነው የጠየቁህ። ካልሆነ ይቀራል። አልለማመጥም። አንተ ብትይ ሌላ ሸፋፋ ይመጣል ነው አስመሰለብሽ። አላልኩም ራሱ ነው እያለ ያለው። አይ ነው አይ ግልጽ ነው። እውነት መናገር እኮ ነው። ይቅርታ አላደረኩልህም። አንተ ብትሄድ ሌላ ሸፋፋ ይመጣል። እንዳንተ አይነት ሌላ ሸፋፋ ምን ይመጣል? ችግር አለብህ። ብዙ አይነት ሰው አለ። ጭንቅላት የሌለው ባዶ የሆነ ጭንቅላት ያለው ሰው እንዴት ነህ? ዛሬ ደህና ነህ? ደህና ነኝ። አውቄ ነው እኔ ለማንኛውም ለጨዋታው ብዬ ነው። ጠፋን። ፋሚሊዎችሽ ናፍቀውሻል እና ደግሞ ዛሬ በጣም የፈለግኩሽ ዋነኛ ምክንያቴ አንደኛ ነገር በስልክ ቡታጅራ ሄጃለሁ በዓል ስለሆነ ምናምን ያልኩሽ ያው ትንሽ ላናድድሽ ብዬ ነውና እኔም አልተናደድኩ። አንደኛ ስለማምንክ ስለማቀቅ በነገራችን ላይ ይሄድ ነበር ግን የኛ አመት በዓል አይደለም። የኛ አመት በዓል ነው ብለህ ስትቀውጣ ነበር እንዴ? አይ ሁሉም ስለሄዱ ብዬ ነው። አንቺም ያው ለምን አንቺ ግን አልሽ? እኔ ከአመት በዓል በኋላ ሄዳለሁ ብዬ ነው። ከበዓል በኋላ መጀመሪያ አላመቻቸውም እንጂ ትሄጂ ነበር። ማዘር ደብሯታል። ለዛ አስለምጃቸዋለሁ በየአመት ባሉ ሄዳለሁና አልሄድኩም። ኦኬ ለማንኛውም እሺ ማሂ ለአንድ ነገር በጣም አስፈላጊ ሰው ነሽ ዛሬ በተለይ ለአንተ አረተ ያተሽከሩኝ ተሽኮርም መሞታ ስጦታዬን ከመስጠቴ በፊት አንድ ነገር ጠይቅሽና አይቻለሁ እኮ ግን ለኔ ነው አይደለም ወይ? ሰርፕራይዝ ራሱ ከሆነ ተጠብቅ ትንሽ ነው። አይ ይሄንማ የሆነ ቦታ አብረን ሄድና ለሷ አሰጣት አንቺ ቆመሽ ታያለሽ ብዬ ነው የመጣሁት። እኔ አሰጣጭ ነኝ። አሁን አታረሳሽኝና አሁን የፈለግኩሽ በተለይ በጣም አስፈላጊ የሆነው ነገር የእህትሽ ፎቶ አለ አንቺ ጋር እህትሽ ምንሽ ፋሚሊያችን የዘህሩ እና ስቶሪ ማድረግሽ ነበረ። አብዛኛዎቹ ፋሚሊዎች ያዩት አይመስለኝም እና ፎቶዋን ድንገት የሚያውቅ ፋሚሊ ካለ ፎቶዋን አሳይተሽ ያወራህ ነበር ማለት ስለሷ ነግራችኋል? አዎ ሁሉም ነገር ተናግሬያለሁ። ካንቺ የሚጠበቀው ቤተሰቦች ከነገራችሁ ምናልባት እንኳን የምታወራት ጓደኛ ካላችሁ የምታውቁ አብራችሁ ያላችሁ ምናልባት ስለሷ የምታውቁት ነገር ካላችሁ እንድትነግሩን ነው። ደህና መሆኗን ብቻ ማወቅ ስለምንፈልግ ነውና በጣም እንድትጨነቅ ነው። ትንሽ ከባድ ነበር የነበረችበት። በጣም የምቀርባት የምወዳት ወላሂ እኔ ለሷ ቃል የለኝም። ደብረኛል እንደዚህ ብዬ ካወራኝ በጣም ስለሚከፋኝ ነውና ብቻ አላህ ይጠብቃት ባለችበት ቦታ። የሚያውቋት ፋሚሊዎች በእርግጠኝነት ስለሚኖሩ አሉ። በውስጥ የምናወራቸው ጓደኞች አሉን። ታያልፉት የሷ ለይቱ ጨምሪና በቃ የሚያውቋት ያውቋታል። አሳያችሁ ከስር ስለማስቀምጥ ስልክ ስለምናስቀምጥ ወደዚህ ጠጋ ትላለህ በደንብ እንዲታይ ትንሽ እንትን አለ ላይት ይገላው ነው።
ይታያል ፋሚሊዎች ይታያል ብዬ ተስፋ አደርጋለሁ። ከታያችሁ ፎቶ ብቻ ነው ማሂጋ ያለው። ለማንኛውም ብዙ ጊዜ ፎቶ እንትን ስለማትል ነው እና የምታውቁ ካላችሁ ምናልባት እህቷ ራሱ እህት እንዳላት አውቃለሁኝ። በጣም የምታወራት የምትቀርባት እሷ ራሱ በየት መንገድ እንደማግኘት ስለማላቅ ነው። ምናልባት እንኳን ቀጥታ ስልክ ደውላ አግኝታት ከሆነ ብቻ ይሄንን ቪዲዮ የምታይ ከሆነ ምናልባት ደህና ናት የሚለውን ነገር ብቻ እንድጽፊልን ነው የምንፈልገው። እሺ እና ማሂ ከመጣሽ አይቀር ዛሬ በዓል ነውና ለበዓል ለምን ማሂን አልጋብዛትም? ለቤቷ ድረስ ሄጄ ለምን አንቺ ቤት ሄጄ አልጋብዝሽም? አንቺ ቤት ሄጄ ለምን ዘፈን አልጋብዝሽም? እኔ ቤት ምን ነው አላዳምጥም። እሺ ለማንኛውም አንቺ ማሂ ለውበቷ ብቻ ማለት ነው ፋሚሊዎች፣ ለዚህ ውበት ለዚህ ቁንጅና እንደዚህ አይነት አበባ ስለሚያስፈልገው የኔ ቆንጆ ምን ጊዜ እኔ ባጠፋም አንቺን ብታጠፊ እኔ ይቅርታ ብዬ ይሄን ልስጥ ለስልክ ይዤ እንዴት ሽቶ ቀብቼ ሳይሆን ተንከባክቤበት ነው ደስ ስለሚል ጠረኔ። እስቲ ምን አለ ካልሽ በኋላ ምን አበትኝ ትሞቻለሽ። አይከፍ በነፃ እኮ ቆንጆ ነው ያምራል። እቺ እዚህ ጋር ቆሚ አባይ ስኮሽን ያረለ እዛ ወደ ካሜራውን በደንብ ካሜራው በነገራችን ላይ ካሜራማኑ ሚስት ፈልግልኝ ብሎኝ ነገርና መታቀት ሴት ካለች እኔ ደላላ መስላለሁ እንዴ? አንተ ነኝ ደላላ አይደለም። እንደዚህ የሚለውን ዘፈን ታውቂያለሽ? በአመት ባል ስጋ እንበላለን፣ በአመት ባል ጠጅ እንጠጣለን፣ በአመት ባል የሚለውን ዘፈን አላውቀውም። የምርሽ ነው? እኔ ግን አውቀዋለሁ። እሺ አሁን ለማንኛውም ነው ቤት እንሂድና አጋብሽ። ማን ነው ቤት ሂጅ ልጋብዝሽ። አንቺ ቤት ምግብ አለ እንዴ? አንቺ አለ ግን ፕሮግራም ማስያዝ ነበረብን። ፕሮግራም ማስያዝ አንቺ ለምን እኔ ዴት ያምራል አይደለም? ይሄ ባልተለመደ መንገድ እየበዛብኝ ነው ማለት በጣም ብዙ ጊዜ እኔ አንዴ አበባ ሰጥቼው አውቃለሁ፣ ግን አበባ አልፈልግም በቴጅ ልጅ አይሰጠኝም ብሎኝ አስደብሮኝ አበባ ወርዶብኝ ሄደውና እኔ እንደሱ አይደለም። እኔ ከፋ አይደለም እንደሱና አበባውን ተቀብያለሁ። መግደርደሩን ታዩና እሱን ታዩ ብሏል ሰውዬው። መግደርደሩን ታዩና ቤት እንሂድና ምን እናስመልኩ እንትን ነው በዓል ነውና በበዓል የኔ ጓደኞች የሉም እንዳለ ታውቂያለሽ። ያንቺን ጓደኞች ናቸውና ስለሌሉ አንቺን በጸባይ ይዤ በበላ ይሻለኛል። ምግብ ምናምን የተለያዩ ውሉ እንዳይደብረኝ በጸባይ ለዚህ ይዤ እንደዛ ከሆነ በጣም ነው የማመሰግነው። አንቺ ቤት አስበልኝ ስለገዛክ አይ እኔ ቤት መሄድ አትችልም። ኦኬ ስለዚህ እንሂድ ማሂ ቤት እንሂድና ፋሚሊዎች እንደውም እንሂድ። ምክንያቱም ባለፈው ለሰበርኩበት ስልክ ሰርፕራይዝ አለኝ። እኔም አስቤያለሁ ቤት ይዤ እንደምሄድ። ስለዚህ እንሂድ። ፋሚሊዎች ማሂ ቤት እንሄዳለን። ዶሮ እንበላለን። ይሸታል። ዶሮ የለም በቃ ተይው። አይ እኔ አንቺ ካለሽ በቃ አይበቃም። ፋሚሊዎች ኑ መሽኮርማም የለውም ዛሬ። ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀው ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆን ምን ይመስልሻል? ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ። ቤት ስዋለ ነው በሩን ይከፈሽው አይ ሴቲቷ ጤነኛ አይደለችም። ራስሽ አይደል እንደ ይዘሽኝ የመጣሽው?
እሺ ክፈቺ በቃ ክፈቺ በቃ ይቅርታ አልከፍትም። እሺ አበባዬን ስጪኝ። የሰጡትን ዕቃ ይመልሱታል። ኖ ይቅርታ ልልሽ እኮ ነው ከና አበባ ለምን ወላሂ ይዤ ልሄድ አይደለም በፍቅር ነው የማምነው። እስኪ አሁን አይ ግቢ እስኪ አንቺ እንዳንቺ በጉልበት አላስብም። ማሂ ክፈቺ ማሂ ፋሚሊዎች ማሂ ቹትና እንኳን አደረሰሽ ማሂ። ዛሬ የመጣሁት አንቺ ጋር የኔ ፍቅር አንቺ ጋር የመጣሁት ያው እንኳን አደረሰሽ ለማለት ነው የኔ ቆንጆ። እንኪ ለምን ማለት እንኳን አደረሰሽ ነው? ለምን ይሆናል? ለፍቅረኛሞች ቀን ነው እና ብሎኝ ነው ካሜራማን የፍቅረኛሞች ቀን ነው ምናምን አለኝ። ቀን አላውቅም አይደለም እና ይቅርታ ለመጠየቅ ነው የመጣሁት። አይደለም እንዴ ፍቅረኛሞች ቀን ነው እንዴ? እኔ እንጃ ነው ብሎኝ አንተ ነው ብለኸኝ አይደል እንዴ? ደነዝ ነገር ነህ እንዴ? ዱባ ነው እንዴ? ነው ብሎኝ ነው። እኔ ምን አውቃለሁ? የሆነ አንተ አዩን ከሀተታ እየመሸብክ አትሳደብ። ጀበሬ ምን ፍቅረኛ ነው? ሻው ዶሮ ወጥ አለ። የምን ዶሮ ወጥ? ዶሮ ወጥ አለ፣ ድፎ ዳቦ ምናምን አለ ብለሽ አንድ ያመጣሽኝ ሴት ይዘመታል። ያው ነሰል ወጥ አለ ነው ያልኩት። ኧረ ነይ በቃ እንዴ ነይ ግቢ